አንዳንድ አፍታዎች አሉ ባዶነትና ድካም የሚሰማኝ። ግን በዮሐንስ ወንጌል ምዕራፍ 7:38 ላይ ያለው ቃል ለልቤ በሹክሹክታ ይነግረኛል። በእኔ የሚያምን ከሆዱ የሕይወት ውሃ ወንዝ ይፈልቃል። ጠብታ ወይም ትንሽ ጅረት ብቻ ሳይሆን ወንዝ። ይህ እንዴት ሊሆን ይችላል? አዎ፣ በእኔ ጥንካሬ አይደለም። በውስጤ የምትኖረው ኢየሱስ በእኔ ውስጥ ዘላለማዊ የሆነ ነገር አስቀምጠሃል። የተደበቀ ምንጭ እና የማይደርቅ ሕይወት። በዮሐንስ ወንጌል 4:14 ላይ እንደተናገርከው እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ ውሃ ምንጭ ይሆናል። ስለዚህ ባዶነት ሲሰማኝ እንኳን ከስሜቴ የበለጠ ጥልቅ ነገር በውስጥ ያለ፣ ድካም በሚሰማኝ ጊዜ እንኳን ከድክመቴ የሚበረታ ወንዝ አለ። ዝምታ ሲሰማኝ እንኳን መንፈስህ አሁንም በውስጤ ይንቀሳቀሳል። መንፈስ ቅዱስ በውስጤ ያለው ውሃ አንተ ነህ። በእርጋታ ፍሰስ፣ በነፃነት ፍሰስ። በልቤ ውስጥ ያለውን ግርዶሽ ሁሉ ስበር። ፍርሃትን አስወግድ፣ ጥርጣሬን አስወግድ። ወንዝህ እንደገና ይንቀሳቀስ። በአንደበቴ ይፍሰስ። ስናገር ሕይወት ከአንደበቴ ይውጣ። በልቤ ውስጥ ይፍሰስና በፍቅር ሌሎችን ይፈውስ። በፊቴ ይፍሰስ፣ በምሄድበት ሰላም እንዲከተል። ደረቅ መሆን አልፈልግም። ተቀባይም ብቻ መሆን አልፈልግም። ከመጠን በላይ መፍሰስ እፈልጋለሁ። ወንዝ አድርገኝ ጌታ ሆይ። ውሃን ይዞ የሚቀመጥ ዕቃ ሳይሆን የሚያፈስ ዕቃ አድርገኝ። ሕመም ባለበት ቦታ በውስጤ ያለው ውሃ ፈውስን ያምጣ። ደረቅ በሆነ ቦታ ውሃ ሕይወትን ያምጣ። አዎ፣ ምንጭ በውስጤ ይሰማኛል። ጸጥ ያለ ፍሰት ሲፈስ በጩኸትና በግድ ያልሆነ። እኔ ባዶ አይደለሁም። የተቀደሰ ነገር ተሸክሜያለሁ። በእኔ ውስጥ እግዚአብሔር ራሱ ያስቀመጠው ምንጭ፣ ሊቆም የማይችል ወንዝ። ምክንያቱም ምንጩ ዘላለማዊ ነው። ዛሬ እንደገና አምናለሁ። ወንዝ በእኔ ውስጥ እየፈሰሰ ነው። ኢየሱስ የሕይወት ውሃ በእኔ ውስጥ ይፍሰስ እና በእኔ በኩል በየቀኑ በየደቂቃው ሕይወቴ ሌሎችን ያድስ። ወንዝህም በውስጤ አይድረቅ። አሜን።